አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንዴት ናችሁ እናንተ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን፣ ሁሉ ፒስ ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛህራ ነኝ ካለሁበት ማለት ነው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁኝ ወደ ዛህራ ቤት ተቀላቀሉ ማለት ነው። እንዴት ናቸው? ያ ጀማ ጠፍቻለሁ፣ ቪዲዮ ከሰራሁኝ ቆየሁኝ ማለት ነው። ያው እንግዲህ የምታውቁም ታውቃላችሁ፣ ትንሽ ድብርት ላይ ነበርኩኝ በስራ ጦት ምክንያት በመቀመጥ ማለት ነው። በዛ ላይ ደግሞ ጉንፋን ምናምን ይዞ የነበረ ጉንፋን እንኳን አሁንም አልለቀቀኝም። ያው እንግዲህ አልሐምዱሊላህ አለኩልሼ ሁሉም ነገር አልሐምዱሊላህ ነው። እና እንዴት ናችሁ? ሁሉ ሰላም ነው ወይ? እና ከተወሰነ ከአንድ ወር ከምናምን መዘርፈጥ በኋላ የሆነ ጊዜያዊ ስራ አግኝቼ ወደ ስራ ሄጃለሁ ማለት ነው። ያው የሰው ልጅ ባለው ነገር ነው እና የሚያመሰግነው አልሐምዱሊላህ ረብል ዓለሚን ስለ ሁሉም ነገር ማለት ነው። እና እላችኋለሁ አዲስ ቤት ስትሄዱ ደግሞ እስኪ ቪዲዮ ልስራ ብዬ ነው እንዲሁ ዛሬ የሆነ ዶላር ምናምን እንትን እያልኩ ነበረ። ይችን የምታዩዋትን ፓርት ነው እያጸዳሁ ያለሁት። ለምን በጣም ብዙ ነው እቃው ዶላር ውስጥ ያለው። ግን መጀመሪያ እንትን ማለት ያለብኝ ስለሆነ አዲስ ቤት ስትሄዱ ደግሞ መጀመሪያ ዶላቡን ማየት፣ እቃውን ማየት፣ እንደዛ ነው። እኔ አዲስ ስራ ስገባ ያ ስራ የሚጥመኝና የምቀጥልበት ከሆነና እንትን ከሆነ ወደው ነው ዛሬ ማታ ከሄድኩኝ ነገ መጥባህ ያለውን እቃ ኩሽናውን ማየትና የምንትን ማለት አለብኝና አልተመቸኝም ነበረ። ሰሞኑን የመጣሁት ማክሰኞ ዕለት ማታ ነው። ግን ከመጣሁ ጀምሮ መሽቁል ነበርኩ። በቃ ልነግራችሁ አልችልም። አዲስ ቤት ስትሄዱ ሁሉ ነገር ግራ ያጋባል። እና በዛ ምክንያት ወደ ዶላቡን ያው ዝም ብዬ ስራ ሰራለሁ። የሆነ ነገር አምጪ ሲሉኝ ግራ እደናበራለሁ። ግን አላወቅኩም። እየጠየቅኩኝ ምናምን ነበር የምሰራው። እና ያኔ በቃ ልብሳቸውን በስቶ ነበረ። አንዳንድ ነገር የሆነ ብዙ ያልተመቹ ነገሮች ነበሩ። ያ ቀለል እስከሚል ድረስ ብዬ ወደ ኋላ ትቼው ነበር። ዛሬ ደግሞ በቃ እስኪ ሾፍ ላድርገው ብዬ የጊዜያዊ ስራም ቢሆን እስካለው ድረስ ያው ስራ ነው እምላችሁ ማለት ነው። እና ያው የሰው ልጅ የርዚቁን ነው የሚበላው። እና እስኪ ልሹፈው ብዬ እንደገና ዶላቡን ከፈትፈት እያደረግኩኝ ማጽዳት ጀመርኩላችኋለሁ ማለት ነው። እና ይሄን ሁሉ ያወጣሁት ኮተት ወይም መቃል በላችሁ ከዚህ ከምታዩት ፓርት ነው። ከዚህ ከሁለቱ እንትን ማለት ነው። ወላሂ ብዙ ነገር ነው የያዘው ውስጥና በዛ ላይ በቃ እኔ ልነግራችሁ አልችልም። እኔ እንጃ ከባድ ነው ብቻ። እና እንደዛ ነው እላችኋለሁ። አሁን እንደዚህ ያደረኩኝ እቃው ምን እንደሆነ ባዶውንም የሚጣለውንም ወደዛ እንትን እያልኩኝ ይሄን አጣጥቤ እመልሳለሁ። ለምን አሁን እንደዚህ ውስጥ ያለውን እቃ ስታዩ ስትሰሩ ማለት ነው በኋላ አሁን የሆነ ነገር ለመስራት አትቸገሩም። አሁን አለዛ እኔ ከመጣሁ ጀምሬ ማለት ነው ወላሂ ልጆቹን ማለት ነው ደግነቱ ልጆች አሉ ጎረምሶ ልጆችና እነሱን እንትኑ የት ነው ያለው ምንድነው ያለው እላቸዋለሁ፣ ጠይቃቸዋለሁ፣ ያሳዩኛል። አለበለዚያ ደግሞ ራሴው በቃ የሆነ ሁሌ መጠየቅ ይሰለች አይደለ? ገብቼ እንትን እላለሁ። ግን እስከ መቼ ትጠይቃላችሁ? ያለውን ነገር ሾፍ ማድረጉ አይከፋም ብዬ እላችኋለሁ። ይሄ ደግሞ እቃ የሚቀመጥበት ነው። በጣም ይሄ እንዳለ ዘይት ቅባት። ቢስሚላህ ረህማን ራሂም ወላሂ ግግሮበታል። ወላሂ እውነቱን ስነግራችሁ ማለት ነው። በቃ ግግር የሆነ በቃ አለ አይደለ? አሁን ይሄን ክሮሮክስ እና ሳሙና አድርጌ አጸዳለሁ። ሌሎችንም አሉ ብዙ የሆነ በቃ ምኑን የሚያስቀምጡበት ነውና ይሄን አጣጥቤ ያያችሁ ፎ አደረኩትኝ። እና ጽዳት ለራስ ነው፣ ንጽህና ለራስ ነው። ሁሉም ቦታ አንድ ነገር እኔ በምናምን አለሁኝ መስራት። አንድ ሰው ኃላፊነት ብሎ ቤት እስከለቀቀባችሁ ድረስ መስራት እስካለባችሁ ድረስ ሊላህ ብላችሁ ነው መስራት እህቶቼ።
በተለይ የኛ ሌላ ፊሊፒን ምናምን ከተዋቸው እነሱ እንኳን መቼም ግን እኛ ሀበሾች ደግሞ ማሻአላ በስራ አንታማም የምር ማለት ነው። ግን አትለግሙ ስትሰሩ፣ እውነቴን ነው የምላችሁ። እና በጣም ብዙ ነገሮች የተበላሹ ብዙ ነገር እንትን ያለው ለአዚም ወደ ውስጥ አግኝቻለሁ። ግን እና አትለግሙ፣ በቃ ስራ ስትሰሩ ሊላህ ብላችሁ ሰው ያየኛል ሳይሆን አላህ ያየኛል ፈጣሪ ያየኛል ብላችሁ እንትን ማለት አለባችሁ። ማለት ለምትሰሩት ስራ እንኳን አይደለም ለግመን ሰርተን አይደለም ደፋ ቀና ድፍት ምን ብለን ሰርተን እንኳን ገንዘቡ እንትን አይልም። ሌሽ እውነቴን ነው የምላችሁ ወላሂ። ስለዚህ አንድ ሰው ስራ ማንኛችን የምንሆን ስራ ስንሰራ ሊላህ ብለን አንድ መዳም አንድን ሰው አምና ኃላፊነት ጥላ አምናና ወዳና ፈቅደ ያን ሰው ኃላፊነት እስከሰጠችው ድረስ ስራውን በአግባቡ መወጣት አለበት። ማንም ሰው እስከሚናገረው ድረስ መጠበቅ የለበትም። እውነቴን ነው። እና ከባድ ነው ብቻ እና አለ እዚህ ጋር ደግሞ ቀሰላቸው ሁሉ ነገራቸው ከርባን ነው ቤታቸው ሲጀምር። እኔ የተበለሻሸ ነገር በጣም ነው የምጠላው፣ በጣም የምር ማለት ነው። በቃ እንጃ እና እንትናቸው አይከፈትም ቀሰላው ተሰብሮ ማለት ነው። እና በምንድነው የሆነ እንትን ነገር ነው በሱ ነው የሚከፈተው። ይሄ ያስፉት ጎማ ነገር እሱን ውስጥና ውስጡ እንደዚህ አንቃችሁ ይዛችሁ ነው የሚከፈተው። አጂብ ትላላችሁ። አጂብ በየቤቱ ሲኬድ እኮ ስንት ጉድ ይታያል መሰላችሁ። እና እንደዚህ አድርጌ ከፍቼ ልብስም እያጠብኩ ነበረ በመሀል። ያው ዛሬ ቅዳሜ ነው፣ ነገ ትምህርት አላቸው። እንደዚህ እያደረኩ ዞሮ እንዲህ እያለ እዚህ ደርሰናል። እንደው ልፈትፍትላችሁ ብዬ ነው። አረ እንደው ስንቱ ተወርቶ ይዘለቃል እንደው። አይ የወሬ ሱስ ተውኝማ፣ እስኪ ፈላ አድርግ። ለማንኛውም እናማ እንዲህ እያለን እዚህ ደርሰናል፣ እዚህ ዘልቀናል። እስከ መጨረሻው ድረስ እዩልኝ፣ እዩኝ። መኪናው እየሄደ ነው ደግሞ እዚህ ጋር። እኔ ውጭ ወጥቼ ነው ሪከርድ እያደረኩ ያለሁት። አሁን ሌላኛ ልብሴን አስገንትልና እንደዛ ነው። እንደዚህ እያለ እዚህ ደርሰናል። ለማንኛውም ቀጨም አድርጌ ነው ሁሉም ነገር እንግዲህ ሰው ቤት መቅረጽ አችሉም እንትን ማለት አችሉም። እና ይችን እንትን ምላትን ፓርት ብቻ ነው እንትን ማለት የምችለው። እና ቀሰላቸው ደግሞ የዶሮ ምን ዘመን ነው? በሸጠርጦን ያበደ ነው ትላላችሁ። ያበደ ነው እንዴ ያልኩ ደምስ ራሴ ምን እንደምል ታውቃላችሁ? ዛህርዬ አብሽሪ፣ ስለ ሰው ቤት ምን ያገባሽ አቦ፣ የራሱ ጉዳይ እላለሁ። አንዳንዴ ደግሞ አያስችልም። የሆነ ስራ ሰሩ ጽድት ያለ ነገር የሆነ ጥሩ ነገር ማየት አለባችሁ። እውነቴን ነው። የሆነ ስራ ሰርታችሁት ወሉላችሁት አጽድታችሁት ታጥቦ ጭቃ የሚሆን ከሆነ ያስጠላል። እንደዛ ነገር አይመቸኝም የምር ማለት ነው። እኔ በበኩሌ አንድ ምን እንትን አለብኝ መሰላችሁ? የተበላሸ ነገር ካየሁኝ ለምን የፈለገም አመት ልቀመጥባትኝም ወርብ ልቀመጥባት ያ ነገር እንትን ካላለኝ እንደዚህ አድርግ ይላለሁ። አይናገሩም። ተናገሩ። ይሄ ተበላሽቷል፣ ይሄ እናሰሪ፣ ይሄ እንዲህ ነው ለምን እና ያሚሆን ይህ ዞሮ እንትኑም በግድ ነው የሚከፈተው። የመጣሁ ጊዜ እንደውም ልብስ እንትን እያልኩኝ ልጆቹን ክፈቱልኝ እያልኩኝ ወላሂ ላዚም ሲያስጠላ ቀሰላውም ማለት ነው። እና ደግሞ ልብስ የሚሰጠው ደግሞ እንደ ሀገራችን ውጭ ነው። ውጭ አወጣሁ አላቸዋለሁኝ። ዞሮ ቀንጨብ ነው ብያቸዋለሁኝ። እንግዲህ ያንን እቃ ሁሉ ወሉዬ ያጽድቼ ምናምን አስገብቼ ውስጥ እዚህ ደርሻለሁኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ላይክ ሼር ሰብስክራይብ ያደረጋችሁ እያበረታታችሁኝ ወደ ዛህራ ቤት ተቀላቀሉ እላችኋለሁኝ። የዛሬው ቪዲዮ ይህን ይመስላል። በዚህ መልኩ ጽድት አድርጊያታለሁ ማለት ነው እላችኋለሁ። ቤተሰብ ነጣፋ ብሊማን ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እና ንጽህና ለራስ ነው። እና እንደው ሴቶችዬ እንደው ተው አታሰድቡ። እንደው አንዳንድ ሴቶች እንደው አጀብ። እና ለማንኛውም ይህን ይመስላል እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም